በቲክቶክ እና በፌስቡክ በተለያዩ ሶሻል ሚዲያዎች በጽሁፍም ሆነ በንግግር ስለሞት ያወጃችሁ በሙሉ እባካችሁ ተው። ለእናንተ አስፈላጊ ባልሆን ለቤተሰቦቼ አስፈላጊ ሰው ነኝ። ለኔ ባታዝኑ ለልጆቼና ለባለቤቴ ለወላጆቼ ዘኑ። በፈጣሪ ስም ለምናችኋለሁ። ነፃነት ሞተ እያላችሁ ማውራታችሁን አቁሙ። ከወር በፊት ሳይሞት ሞተ እያሉ ሲጽፉና ሲናገሩ ለነበሩ ሰዎች በፍጹም መዳከም ስሜት ውስጥ ሆኖ በተያያዘ አንደበቱ መልእክቱን ያስተላለፈልን ተወዳጁ አርቲስት ነፃነት ወርቅነህ በመጨረሻም ከዚህ ዓለም ድካም ማረፉን ዛሬ ጧት ሰማን። የስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ሳይሞት ሞተ እያሉ ሲያወሩ የነበሩ አሁን ያለምንም ከልካይ በነፃነት ማውራት ይችላሉ። ነፃነትም ድጋሚ እባካችሁ ተው ብሎ ሊማጸን አይችልም። እኛም እነዚያ አዝናኝ ንግግሮቹን፣ እነዚያ በጨዋታ መሃል የሚጥላቸው ቁም ነገር አዘል መልእክቶቹን በትዝታ ብቻ እያነሳን እንኖራለን። በወርሃ ሰኔ 2024 ዓ.ም ከአንድ ዓመት በፊት ማለት ነው ለጉበት ሕክምና ወደ ህንድ ሀገር ሄዶ የነበረው ነፃነት ከ3 ወር ቆይታ በኋላ ነሐሴ ወር ላይ ተሽሎኛል ብሎ በቴሌቪዥን መስኮት ነግሮን ነበር። መልኩና ንግግሩ ድሮ የሚያውቁት ነፃነት አልመስልህ ያላቸው ብዙ ኢትዮጵያውያኖች ግን ነፂ ምን ሆነ ነው ምን ሆንክብን በሰላም ነው ብለው መጠየቃቸው የሚታወስ ነበር። ከህመሙ ለማገገም ከሚዲያ በጠፋባቸው ጥቂት ቀናቶች በድጋሚ መሞቱን በማህበራዊ ሚዲያ ላይ ሲያራግቡ ለነበሩ ሰዎች ምላሽ ይሁናችሁ ብለው እንግዲያው ሳልሞት ሞተ እያላችሁ ማውራታችሁን ማቆም ከከበዳችሁ በሉ ያሻችሁን አድርጉ ሲል በታኅሳስ ወር 2025 ላይ ይህን የምታዩትን ፎቶ ለማስለቀሻ ትሁናችሁ ሲል በኢንስታግራም እና በፌስቡክ ገጹ ላይ አጋርቶን ነበር። በኢትዮጵያ የኪነ ጥበብ ዘርፍ በተለይም በኮሜዲ ትወናና በቴሌቪዥን አቀራረብ ዘርፍ እጅግ ተወዳጅና ተጽዕኖ ፈጣሪ ከሆኑ ባለሙያዎች አንዱ የሆነው ነፃነት ወርቅነህ የእርሱ ድንገተኛ ህልፈት እጅግ ልብ ሰባሪ ዜና ነው። አርቲስት ነፃነት ወርቅነህን በቅርበት የሚያውቁ ወዳጅ ዘመድ ቤተሰቦቹ ስለ እርሱ እንዲህ ይላሉ። አርቲስት ነፃነት ወርቅነህ አዲስ አበባ ፒያሳ አካባቢ በ1975 ዓ.ም ተወልደው እዚያው ከተማ በቲያትርና በጥበብ ራሱን ሰጥቶ አሳድጎ ለከፍተኛ ደረጃ ያደረሰ ምስጉን አርቲስት ነበር ይላሉ። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነፃነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን ያሳየው አርቲስት ነፃነት ወርቅነህ ይህን ችሎታውን በጠዋት የተረዱለት የአማርኛ መምህሩ ቲቸር ተሻለ ካበረታቱትና አይዞ ካሉት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር ተደምጧል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው ያኔ ወጣት አርቲስት ነፃነት እስከ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ በተደጋጋሚ ይመሰክራሉ። የኪነ ጥበብ አጀማመሩ እንደሚሰማው ከሆነ ነፃነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎቹን ትኩረት መሳብ ችሏል።
ከሰራቸው ስራዎች መካከል ፍሬሽማን አብዛኞቻችሁ የምታውቁት ነው። ያንቺው ሌባ፣ FBI፣ ባለቀለም ህልሞች ይጠቀሳሉ። ነፃነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹን በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆኑበትም ጭምር ነበር። ነፃነት በጥያቄና መልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶቹ በእጅጉ ሳቅን የሚያጭሩ ናቸው። የነፃነት ንግግሮችና የነፃነት ትንታኔዎች ቁም ነገር አዘል፣ በሰው ፊት ላይ ሳቅን አጫሪም ነበሩ። ይህ ፕሮግራሙ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎችም በሌሎች ያልታየ ልዩ መታወቂያዎችም ነበሩ። ነፃነት በመልካም ስራዎቹም በባልደረቦቹ ዘንድ የሚታወስ ነው። ተወዳጅ ነው። ትሁት ነው። ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የሥራ ባልደረቦቹ መስክረውለታል። የዚህን አርቲስት ድንገተኛ ህልፈት ተከትሎ ከጠቅላይ ሚኒስትር እስከ ታዋቂ የሀገራችን ሰዎች አስተያየቶቻቸውን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በህዳሴ ግድብ ምርቃት ላይ የነበረውን አስተዋጽኦ ሁሌም አስታውሰዋለሁ፣ አዲሱንም ዓመት በደስታ እንድንቀበል አድርጎንም ነበር ብለው ጽፈዋል። ምክትላቸው ተመስገን ጥሩነህ በበኩላቸው በኢትዮጵያ ኪነ ጥበብ ዘርፍ ጉምቱ አስተዋጽኦ ካበረከቱ ከያንያን መካከል አንዱ ነበር ብለዋል። ድምፃዊ ቴዲ አፍሮ ደግሞ በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትንና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነፃነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ ብሏል። ለመሆኑ ዛሬ በአብዛኞቻችን ዘንድ ድንጋጤና ሐዘንን የፈጠረው የእውቁና የድንቁ አርቲስት ነፃነት ወርቅነህ አሟሟት እንዴት ነበር? ወደ ስራ ሊሄድ እየለባበሰ እንደነበር ተነገረን። ህመም ሲሰማው ጓደኛውን ጠርቶ ወደ ICMC ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ ማረፉን ሰማን። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውን አከናውነዋል። አርቲስት ነፃነት ወርቅነህ በህይወት እያለ ሲሞት ኤሌልቱ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንትም ኤሌልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማደስ ሥራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጠዋት ከአሜሪካ አዲስ አበባ እንደምትገባ የሚጠበቅ ሲሆን በዚያው ሰዓት ሥርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል ተብሏል። ይህን የነገረን የኪነ ጥበብ ሰው ቴዎድሮስ ተክለአረጋይ ነው። ለአርቲስት ነፃነት ወርቅነህ ወዳጅ ዘመድ ቤተሰቦቹ፣ ለመላ ኢትዮጵያውያን፣ ለመላ የኪነ ጥበብ አፍቃሪዎች እግዚአብሔር መጽናናትን እንዲሰጣቸው እርሱንም ነፍሱን ከደጋጎቹ ጎን እንዲያሳርፍ እመኛለሁ። ቸር ያሰማን።